እንዴት አደርክ? ምን ነው ዛሬ በጠዋት ተነሳ? ምንድነው ወዴት ልትሄድ ነው? ያው እንደተለመደው ነው። እና ታዲያ በጠዋት ምን ነው በዚህ ልክ የሚያስቸኩል ነገር ምን ተገኘ? ዛሬ ረጅምና አድካሚ ቀን ነው ማሳልፈው። ለዛ ቶሎ መነሳት ነበረብኝ። ለዛ ነው። እሺ እንግዲህ ግን አንቺ ከዚህ በላይ መቆየት ምቻ አይመስለኝም። አልገባኝም። አንድ ትልቅ የራት ግብዣ አለብን። እንዴ የምን የራት ግብዣ ነው የምታወራው? አንድ ወዳጅ ያዘጋጀው የራት ግብዣ ላይ ነው የምንሄደው። ግን እንደው እያሱ ቅር ማይልህ ከሆነ እኔ መቅረት እችላለሁ? ለምን ሲባል? እያሱ እኔ መቅረት ፈልጌ ሳይሆን ግን ደግሞ ያለሁበት ኮንዲሽን እንደዚህ ሆኜ እዛ ቦታ መገኘት ልክ አልመሰለኝም። እንዲህ ሆኜ ስትይ? አይ እኔ በዚህ ስሜት ውስጥ ሆኜ መሄዴ ሌሎቹ እንዳይረብሽ እፈራለሁ። አንዱ የ2 ሰዓት ቢፈጅብን እኮ ነው። እና ለተወሰነ ደቂቃ ብታስመስይ መቼስ አይከብድሽም አይደል? እሱማ አይከብድም፣ ግን ደግሞ በጣም ትልቅ ዝግጅት ነው። በዛ ላይ በጣም ትልልቅ ሰዎች ነው የሚገኙት። እሺ እማዬ፣ ቆይ ኪችን ውስጥ ነበርሽ አይደል? አዎ የኔ ልጅ። ምን ነው ለምን ጠየቅሽኝ? ለምን ጠየቅሽኝ ትይኛለሽ እንዴ? ቆይ ግን ለምን የተፈጠረውን ነገር አይተሽዋል? ምን ነው የኔ ልጅ? እማዬ እኔ እኮ ልጅሽ ነኝ። ቆይ ለምንድን ነው ምን እየሆንሽና ምን እየተፈጠረ እንዳለ ለምን እንደማትነግሪኝ? ቆይ ልጄ ምን እያልሽ ነው? ካንቺ የምደብቀው ነገር እንዳለ ነው እንደምታስቢው? ሄሎ ሮቢ፣ እንዴት ነህ? ደህና ነህ? አለሁ እግዚአብሔር ይመስገን። ደህና ነኝ። አሁንማ በጣም ደህና ነኝ። አዎ በርትቻለሁ። በጣም ደህና ነኝ። ሁሉ ሰላም። ስራ እንዴት ነው አንተ ጋር? አዎ ነግሮኛል እያሱ። አዎ አውርቶኛል። እኔ የምልህ አንድ ነገር ላስቸግርህ ነበር፣ ትችላለህ? አዎ የሆነ ቀሚስና ጫማ ኦርደር ማድረግ ፈልጌ እሱ እንድታመጣልኝ ፈልጌ ነበር። እሺ አድራሻቸውን እልክልሃለሁ፣ ችግር የለም። እሺ 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 ችግር የለም። አመሰግናለሁ ሮቢዬ፣ እደውልልሃለሁ። እሺ ብራቮ። ይህን እድል በደንብ መጠቀም አለብኝ። በደንብ ከእስከዛሬው ከየትኛውም ጊዜ በላይ ውብ ሆነኝ በደንብ መገኘት አለብኝ። በዛ ላይ ደግሞ አባቴንም ነፃ ማውጣበት ቀን ሊሆን ይችላል። ማን ያውቃል? እንዴት እንደዚህ ታስባለህ? ይሄ እኮ ልክ አይደለም። ይኸውልሽ ፍሬ፣ ልክ መሆኔና ለመሆኔ እንድትነግሪኝ አይደለም። ዝም ብለሽ የተባልሽውን ብቻ አድርጊ። እሱማ አድርጊ ያልከኝን ነው የማደርገው። ምን አማራጭ አለኝ? የተባልሽውን ነገር ብቻ አድርጊ። ግን ምናምን ብሎ ነገር የለም። ምን? ደግሞ ከዚህ በፊት ያልኩሽን ነገር በደንብ አስታውሺ። እሺ። እኔ አለቃ፣ አንቺ ደግሞ ተቀጣሪ ብቻ ነሽ። ስለዚህ እኔም ለውን ብቻ ነው የምታደርጊው። እሺ ገብቶኛል። በጣም ጥሩ። አሁን ወደ ስራሽ ሂጂ። አይ ፈጣሪ ሳይደግስ እኮ ይጣላ። ሁሌ አማርህ ነበር፣ አላማርህ። አሁን አንዱ ሲመጣ በሰውነቴ አለችው ነው የምልከው። ከቤቱ እኮ ነው ሰውነቴ ተመስገን እንጂ እነዚህ ተማምኝ የኔ ጌታ ለበጎ ነው። ድጋሜች ማየ ምን ሆነሽ ነው ብላት ሌሊት አልተኛው ነው የምትለኝ። እኔ እኮ እንዳልጨነቀው ሁኔታቸው ያስቃል። ምን ይሻለኛል? ልጨነቅ ልሳት ምንም ያስጨነቅ ነገር ለሚሰሩት ስራ ፈኒ እኮ ሁሉ በየራሱ ዓለም እኮ ነው የሚኖረው። አማኑኤል በስንት ጣዕሙ ሞልቶ እንዳላስገባቸው። አይ አንተ አማኑኤል እርዳቸው። ታውቂያለሽ ግን ጽኑ ከአንቺ ጋር እንደዚህ ማውራት ምን ያህል እንደሚደብር። ምን ነው? ቆይ አሁን እኮ ምንም ነገር አታውቂም፣ ምንም ነገር አታስታውሽም፣ ምንም ነገር ትዝ አይልሽም። እኔ ራሱ በቃ አዲስ ሰው እየወራሁ ያህል ስሜት ነው እየተሰማኝ ያለው። ይህን ስሜት ደግሞ በእኔ ቦታ ብትሆኚ ብቻ ነበር የምትረጂው። እኔም እኮ ነገሮችን ማስታወስ ብችል እንዴት ደስ እንደሚለኝ ብታውቂ። ቆይ ግን ጽኑዬ ይሄ ነገር እንዴት ሊፈጠር ቻለ? ምኑ? እንዴ ጽኑዬ አንቺ ነገሮችን መርሳት ነው። እርግጥ ነው እኔ ከዚህ ሳልሄድ በፊት ነገሮችን አታስታውሽም ነበር፣ ግን ደግሞ ቢያንስ እኔ ትንሽ እንኳን እያገዝኩሽ እኔን ቢያንስ ታስታውሺ ነበር። ማለት ያው ታውቂ ነበር ከኔ ጋር ያለሽ ቅርርብነት ቢያንስ ከዚህ የተሻለ ነበረ። አሁን እኮ ጭራሽ የማታውቂኝ ሰው እየሆንሽብኝ እኮ ነው። ለነገሩ እኔን ጥፋተኛዋ አንቺን ሳይሻልሽ በፍጹም ሄድ አልነበረብኝም፣ ግን ደግሞ ምን አባቴ ላድርግ ግዴታ ሆነብኝ። ያው ምን ማድረግ ይቻላል ብለሽ ነው።
የፈጣሪ ነገር አምኖ መቀበል ነው። ቆይ ስለ በፊት ህይወትሽ፣ ስላለፈ ነገርሽ፣ ስለኔ እኔና አንቺ ስላለን ግንኙነት ቆይ ምንም ነገር ማወቅ አትፈልጊም? እያንዳንዱን ያሳለፍኩትን ህይወቴን ቁጭ ብዬ እንደ ፊልም ብመለከት በጣም ደስ ይለኝ ነበር። ያ ቀን ብዙ ሩቅ ባይሆን በጣም ደስ ይለኛል። በቃ እሺ፣ እንደዛማ ከሆነ በኋላ አንዳንድ ነገሮችን ብናወራ በጣም ደስ ይለኛል። እንችላለን። በሰላም ነው ሮቤል? ሰላም ነው ብሌን። ይቅርታ አስደነገጥኩሽ? አይ አልደነገጥኩም፣ ትንሽ ሀሳብ ውስጥ ሆኜ እኮ ነው። እሺ፣ ግን መምጣት ባሌለብኝ ሰዓት መጣሁኝ መሰለኝ። ኧረ በጭራሽ። ቆይ እዚህ ብቻሽን ምን ታደርጊያለሽ? እኔ ማለቴ ደህና ነሽ አይደል ብሌን? አዎ በጣም ደህና ነኝ፣ ምንም አልሆንኩም። እሺ በቃ ብቻሽን መሆን ከፈለግሽ ያው እኔ ብሄድ ይሻላል መሰለኝ። አይ ችግር የለውም፣ እንደዚህ ቆመን ማውራት እንችላለን። እሺ ግን የእውነት ሮቤል አትጨነቅ፣ አልረበሽከኝም። እርግጠኛ ነሽ ብሌን? አዎ በጣም እርግጠኛ ነኝ ሮቤል። ቆይ ግን ሮቢ እንዴት ነን እዚህ ያየኸኝ? ያው እኔማ ከስራ እየወጣሁኝ ነበርና እግረ መንገዴን ቤተክርስቲያን ልሳለም ስል እኮ አንቺን አገኘሁሽ እና ወደ አንቺ መጣሁ። እንደሱ ከሆነ ጥሩ፣ ደስ ይላል። እኔና አንቺ መገናኘታችን አዎ ደስ ይላል። አዎ እሺ ለማንኛውም እኔ አሁን ልሂድ። እንዴ ቆይ እንጂ ደስ ይለኝ ነበር ግን ምን አንቺ አልፈለግሽም። ለማንኛውም ልሂድ፣ ነገ እንገናኛለን። ደግሞ አንቺ አልፈለግሽም ማለት ምን ማለት ነው? አይንሽ ያስታውቃል እኮ ብሌን። ምን እያልክ ነው ሮቤል? ባልፈልግ ኖሮ እኮ ሂድልኝ ይለህ ነበር፣ ግን ደግሞ እንደዛ አይደለም። ግዴታ እኮ በአፍ መናገር አይጠበቅብሽም ብሌን። አይንሽ ሰውነትሽ ይናገራል እኮ አይመስልሽም? እንዴት? እንግዲህ ግን ያው እኔ በምረዳበት መንገድ ተረድቻለሁ። ለማንኛውም ግን ነገ እዚሁ ቦታ እንገናኝ። እሺ በጣም ደስ ይለኛል። እሺ በቃ መልካም ቀን። እሺ ሄሎ የኔ ልጅ። ወይ ጋሽ እንዴት ዋልክ የኔ ልጅ? አሉ ይመስገን። እንዴት ሆንክ? ጽናት የጠረጠረችው ነገር ልክ ነው የኔ ልጅ። ይሄ በጣም ግልጽ ነው። አሁን ግን ምን ማድረግ እንዳለብን ማውራት ሳይኖርብን አይቀርም። እንዴት? ለነገሩ ልክ ነህ። በምን አይነት መንገድ ብሎ መጠየቁ በራሱ ትክክል ነው። ይኸውልህ ጋሼ እኔ አሁን በጣም አደገኛ ሁኔታ ውስጥ ነው ያለሁት። የምን አደገኛ ሁኔታ? ይሄ እኮ በጣም ግልጽ ነው ጋሼ። ማለቴ አንድ ሰው መግደልን ሳያውቅ አይቀርም። እሱን ነው እንደምትለው የኔ ልጅ? አዎ ጋሼ። ሌላው ደግሞ ምን ይፈጠራል? ደግሞ ቀጣይ ምን ማድረግ አለብኝ? እሱ ልክ ነው የኔ ልጅ። ቁጭ ብሎ የተማከሩበት ነገር መላ አይጠፋም የኔ ልጅ። እሺ ይኸውልህ ሮቢ አሁኑን ናልኝ። እሺ ትንሽ ደቂቃ ብቻ። ምን እያደረክ ነው የኔ ልጅ? የሆነ ሰው ተደብቀ እያየ ነው እንዴ? ምን እንዴ? ምን ነው ደነገጥክ የኔ ልጅ? አይ አንተ ይሄን እንዴት አወክ ብዬ ነው። ትንፋሽ ቁርጥ እያለብኝ። በዛ ላይ ቀስ እያልክ ነው የምታወራኝ። በስራ ወይም የስራ ሰዓት መውጫ ነው። አንተ ግን ቆመ የምታወራኝ ነው ይመስለው። በጣም ይገርማል። እንዴ ምኑ ገረመ የኔ ልጅ? አይ እኔ እንኳን እያወራሁ ያለሁት ወሬ ላይ ነው እንጂ እንዴት እያወራሁ እንደሆነ እንኳን አላስተዋልኩም ነበር። አየህ የኔ ልጅ ህይወት እንደዚህ ነች። ሳትፈልግ አስተዋይ ታደርግሃለች። እሺ እመጣለሁ። እጠብቅሃለሁ። ና በቃሽ። እሺ ቻው።
እኔ የምለው ቤት እያለን ቤት ማውራት እየቻለን ለምን እዚህ መጣ? እኔ እኮ ላንቺ ጀነት ብዬ እኮ ነው እዚህ ያመጣሁሽ። እንዴት? ያው ቤት ውስጥ እኮ ሰው አለና እንደዚህ በነፃነት ማውራት አንችልም ብዬ ነው። አንቺ ስለፈለግሽ እንጂ እኔ የትም ቢሆን ግድ አይሰጠኝም። እሺ ቆይ ግን ጽኑዬ ሁሉም ነገር እውነት ነው አይደል? ምን ነው ደግሞ እውነት? ይገባኛል እኮ ጽኑዬ፣ በህይወትሽ ውስጥ ያሳለፍሻቸው ነገሮች በጣም ሊጎዱሽ ይችላሉ። ግን ደግሞ እኔ አሁን ላይ በቃ በማንኛውም ሰዓት ከጎንሽ አለሁ። አልገባኝም ጽኑዬ፣ አሁንም ቢሆን እኮ በፊቷ ብሌን ነኝ። ደግሞ እኔ ማመን ትችያለሽ። አልተግባባንም መሰለኝ። እንዴት እንደምንተዋወቅና ምን እንደሚያገናኘን አላውቅም። ግን ደግሞ እናትሽ በጣም ብዙ ነገር ታውቃለች። አይ ጽኑዬ፣ ያው የማየን ሁኔታ ታውቂው የለ? ይኸውልሽ ብሌን፣ እኔ አሁን ላይ እየኖርኩት ያለው ህይወት እኔ አውቄው ሳይሆን የተነገረኝ ነው። ይሄ ደግሞ ምን ማለት ነው? ብሌን፣ እኔ እኮ እያሱን አምኜ ነው እየኖርኩ ያለሁት። አሁን ላይ እያሱ የዋሸኝ፣ እናትሽ ተዋሸኝ፣ አንቺ ተዋሸኝ፣ ምንም የማውቀው ነገር የለም። ዝም ብዬ ነው ተቀብዬ የምኖረው። እንዴት ማለት አልገባኝም። ይኸውልሽ ብሌን፣ እኔ እያሱ የነገረኝን ነገር ነው በቃ አምኜ ተቀብዬ እየኖርኩ ያለሁት። እያሱ ላንቺ የነገረሽን? ቆይ እኔና አንቺ እንዴት ነው የምንተዋወቀው? ጽኑዬ፣ የኔና አንቺ ትውውቅ እንኳን ከልጅነታችን ጀምሮ ነው። እንዴት ማለት? የኔ እናትና አንቺ አባት ከልጅነታችሁ ጀምሮ ይተዋወቁ ነበር። ከዛ በኋላም ያው እኔም ተወለድኩ አንቺም ተወለድሽ። ያው ከዛ በኋላ አባዬ ነው ለኔ እንደ አባቱ ነው ያሳደገኝ። እኔ አባቴን አላውቀውም እናቴን ብቻ ነው። አንቺ ግን እናትሽን ታውቂያት ነበር። በመሀል ያው ፈጣሪ አልፈቀደውም አረፈች። ስለዚህ አንቺ ሁሉንም ነገር ታውቂያለሽ ማለት ነው? አዎ። አሁን ግን የግዴታ ወደ ቤት መሄድ አለብን። ለምን? አይ ብዙ እጅ ከቆየ ሊጨነቁ ይችላሉ። ስለዚህ በቃ እንሂድ። እሺ። ሌላው ደግሞ ማወቅ የምትፈልጊው ነገር ካለ በጠቅላላ ጠይቂኝ፣ እኔ እነግርሻለሁ። እሺ እንሂድ። ጋሼ ዛሬ ብሌንና ጽናት ተገናኝተው ነበር። እንዴት? አላውቅም ጋሼ። ብሌን ማንም ሳያውቅ ዛሬ ጽናትን አግኝታት ነበር እኮ። ለምን? ብቻ ግን የሆነ የሚያጠራጥር ነገር አለው። ይህንን ነገር ከራሷ ብንሰማ ይሻል? እሺ እንደሱ ብናደርግ ይሻላል። ነገ ለጽኑ እንደውላለን። እሺ ግን ምን? የፍሬ ጉዳይ በጣም አሳስቦኛል። ቆይ ምን ሊሆን ይችላል ጋሼ? የኔ ጥርጣሬ ሆን ብላ በሞተ ባሏ ለመሸቀል የመጣች ሴት ነች የምትመስለኝ። እኔ ዘላለም እስረኛ መሆኔ ነው በቃ። ስለምን እስረኛ ለምታወራኝ? አይ ጋሼ ገንዘብ ከፈለገችማ እያስፈራራች ዘላለም አለማን እስረኛ ልታረገኝ ነው የምፈልገው። እርግጠኛ ነኝ። ላይሆንም ይችላል ሮቢ። ብቻ አላቅም ጋሼ፣ በሀሳብ ብዛት ላብድ ነው። ተረጋጋ ሮቢ። በማሰብ ሳይሆን በመረጋጋት ነው መፍትሄ የሚመጣው። ምን አማራጭ አለ? ነገ ጽኑን አግኝተናት እሷ የምታመጣውን ሀሳብ እንሰማለን። እሺ ሮቢ፣ ቀኑን ሙሉ ንፋስ ሲመታኝ ነው ያለው። ገብቼ ትንሽ አረፍ ልበል። እሺ እኔም ነገ ጠዋት ስራ ገቢ ነኝ። እኔም ገብቼ ልረፍ። እሺ በቃ በዚህ ምሽት ራስን አታጨናንቅ። በቃ ሂድ። እሺ በቃ ጋሼ፣ የነገ ሰው ይበላል። ቻው፣ ደህና ደር። አሜን፣ ደህና ደር።
ዛሬ ደስ የሚል ምሽት ነበር አይደል? በጣም ደስ የሚል ምሽት ነበር። አዎ እኔም በጣም ወድጄዋለሁ። ደስ የሚል ነበር። አዎ እንዲህ ከወደድሽ ሁሌ ምሽት ላይ የሚቀርቡ ፕሮግራሞች አሉ፣ እዛ እንሄዳለን። በጣም ደስ ይለኛል። በጣም ደስ ይለኛል እውነት። እሺ ግን ምን ሆነ ልብስ የተዘበራረቀው እንደዚህ? ምን ሆነ? ተዘበራርቋል? ተዘበራርቋል ብቻ በጣም ተዘበራርቋል። ይቅርታ እኔ ነኝ። ምን ማለት ነው? እኔ ለምን የምሽት ልብሴን ስፈልግ ነበር እዛ ውስጥ። በጣም ይቅርታ። ይሄ ጥፋት እያጠፉ ይቅርታ ግን አልበዛም? አይደገምም። በጣም ይቅርታ። ማንኛውም በጣም ይበርዳል። እኔም ሻሽ ፈልጌ ነበር ከዚህ ውስጥ ማገኝ አይመስለኝም። ተዘበራርቀዋል። ይወርዳል በጣም ነበር። በሰላም በዚህ ጋር የታወቀሽ ተራሽ ወንድሜ በጣም አስቸኳይ ነገር ሆኖብኝ እኮ ነው። ምንድን ነው እሱ? ይኸውልህ እኔና ጽኑዬ እንደዚህ እየተቀራረብን እንደሆነ ታውቃለህ አይደለ? ስለዚህ ለእሱ የነገርካትን ነገሮች በሙሉ እኔም ትነግረኛለህ። ለምን ሲባል? ይኸውልህ ወንድሜ አሁን እኔ ያወራሁትና አንተ ያወራው ነገር የተለየ ከሆነ ሁለታችንም መዘላበዳችን ነው። ስለዚህ እኔ ደግሞ ዘላብደን እንድትጠራጠር ወይም ደግሞ ሌላ ነገር እንድታስብ አልፈልግም። ለዛ ነው እኮ። ለምን ላንቺ ነግርሻለሁ? ይኸውልህ አሁን ላይ ጽኑ የምታደርጋቸውን ነገሮች እኔም አንተም አብረን ሆነን ካልሰራንባቸው ካልተወያየንባቸው በጣም ትልቅ አደጋ ውስጥ ነው ወንድሜ። እሺ እነግርሻለሁ ግን
ወይ አንቺ ጋር ነበር እኮ ይኸውልሽ፣ ዛሬ በጣም ትልቅ ስራ አለሽ። የምን ስራ? ጽናትን መከታተል። ለምን? በሰላም ነው? አሁን ማየ በሰላም ይኸውልሽ፣ እኔ ስለፈለኩት ነው። እሺ በቃ አንቺ ካልሽ ምን ይደረጋል? ግን ማየ ግን ብሎ ነገር የለም። በቃ ተከታተለኝ፣ አትከታተለኝ ያሻለ። እሺ በቃ አደራችሁ። ደህና አደርሽ። እንዴት ነሽ? እንዴት አደርሽ? ሰላም ነው? ደህና እግዚአብሔር እኔ ደህና ነኝ። እኔ ደህና ነኝ። እሺ ይቺ ማን ያሳላቢ ወደ ተሰለበችው የሚሰልብ ስለብሽ እኔ ማየት አባሽ እንደምገቢ ገባሽ ብንምገባ ምንድነው እኔ ልጅ ድምፅህን ቀንስ አባዬ። ብሌን እናቷን መርጣለች። ምን? ይኸውልህ አሁን ራሱ ቦርሳዬ ውስጥ ድምፅ መቅጃ አስቀምጧል እያሱ። እንዴት? አላቅም እንዴትም ይሁን ብቻ ግን ራሱን ለመጣል እንጠቀምበታለን። እንዴት ማለት አልገባኝም።
አንቺ ራሱ ምን እያደረግሽ ነው? ሮቤት እኮ ጣኔ እኮ ቸኮሌት ሰጥ ነበረ። ቸኮሌት? ስለምን ቸኮሌት ነው የምትለው? ምን ነው ግን መምጣት የደበረ እንዴ? አይ አልደበረኝም። ለምን ይደብረኛል? ማለት ያው ቸኮሌት ሲመጣልኝ የመጀመሪያ ይስሉና ምን ዳር ትላለህ? ለወንድ ልጅ ቸኮሌት ይሰጣል እንዴ ብላ ጠይቀኝ። ቆይ እኔ እንደሱ እንዳሰብኩኝ በምን አወቅሽ? ሮቢ ይሄን ነገር እኮ ለማወቅ በጣም ጎበዝ መሆን አይጠበቅብኝ። እሱንስ ልክ ብለሻል። ሁሉም አበሻ የሚጠይቀው ጥያቄ ነው። ለማንኛውም ግን ስመጣ ከመጣው ቸኮሌትና ከረሜላ የተረፈ ነው። ሌላውን እንዳለ ለሰፈር ልጆች አድርጌ ጨርሼው ነው። ለማንኛውም ግን አመሰግናለሁ። አይ ምስጋና እንኳን ያስፈልገው። እሱን ማቆን ነኝ እንጂ አንቺ አይደለሽ። እሺ በቃ ይሁንልህ። ቆይ በጣም ቆየሽ? በሰላም ነው? በጣም ቆየው እንዴ? ብዙም አይባልም ግን ያው የተወሰነ ቆይተሻል። አይ መስሎ ነው እንጂ እኔ እንኳን አልቆየው። እንግዲህ አንቺ ጋርስ ምን ይደረጋል? አምኖ ከመቀበል ውጪ። ታውቃለህ ሮቢ፣ ይሄንን ቦታ በጣም እየወደድኩት መጥቻለሁ።
ጸጥታው፣ አረንጓዴነቱ በቃ ሁሉ ነገሩ ራስን ጸጥ ብለህ እንድታዳምጥበት ያደርጋል። እኔም በጣም ወደው ቦታ ነው። አንቺም ይሄንን ቦታ ከመውደድ ውጪ ምንም አማራጭ የለሽም። አልገባኝም። አንተ እዚህ ትመጣለህ? አዎ አልፎ አልፎ። ብቻ መሆን ትወዳለህ ልበል? አንዳንዴ ነው፣ ግን ሁሌም ብቻዬን መሆን የምፈልግ ሰው አይደለሁም። እኔ እንኳን እባክህ ከሰዎች ጋር ሆኜ በቃ ብቸኝነት ነው የሚሰማኝ። ባይሆን ከኔ ጋር በጣም ጥሩ ጓደኛ ማሸሽ ነው። ማለት ምን ማለት አለው ሮቢ? ከብቸኝነት ጋር በጣም ቅርብ ጓደኛ ማሸሽ ነው። ስትታይ ግን አትመስይም። ግን ለምን እንደዚህ መሆን ፈለግሽ? መርጬ ሳይሆን ግዴታው ሆኖብኝ ነው እኮ። እንዴት? እባክህ ማንም ሰው አይረዳኝም። ሁሉም በዙሪያ ያለ ሰው የራሱን ነገር በማድረግ ሁሉ የተጠመደ ነው። በቃ ምን ሆንሽ፣ ምን ያስፈልግሻል፣ እሱን ተው። ቁጭ ብሎ እንኳን ስሜቴን ለመረዳት ማንም ሰው ፈቃደኛ አይደለም። ሁሉም ሰው በቃ በራሱ ዓለም ነው የሚሄደው። ሁሉም ሰው ቢዚ ነው ለኔ ሲሆን። አሁን ግን እኔ ያለው መናገር የፈለግሽውን ነገር ሳትጨነቂ ለኔ መናገር ትችያለሽ። እሺ፣ በጣም ነው የማመሰግነው። እስካሁን እኮ ምንም አላልሽኝም። ልጅ ምን ልበልህ አባዬ? ሁሉም ነገር እኮ በቃ ግልጽ ነው። ቆይ እያሱ ያንቺ ቦርሳ ውስጥ የድምጽ መቅጃ ለምን ሊያስቀምጥ ቻለ? የሆነ ነገር ሳይጠረጥር አይቀርም። ምን ሊጠረጥር ይችላል ጽኑ? እሱን የማልቻልኩም፣ ግን ደግሞ አሁን ላይ እያሱን በቀላል መንገድ ማየት አቁሟል። እሱማ ግልጽ ሆነ እኮ የኔ ልጅ። ይኸውልህ አባዬ፣ አሁን አንድ እቅድ ማውጣት ይኖርብናል። እሺ ምንድን ነው? አዲሷ ጽናት ሆኜ እያሱን መቅረብ ፈልጋለሁ። ምን አይነት ጽናት? የዋህና እንደሚፈልጋት አፍቃሪ ሴት ሆኜ ነው እያሱን ከዚህ በኋላ መቅረብ ፈልጋለሁ። እንዴት? አባዬ፣ አንድ ድራማ መስራት አለብን። ግዴታ እያሱ እንዲያምን የሚያደርግ ነገር እኮ። ምን አይነት? እኔ ምንም የገባኝ ነገር የለም። እያሱ እኔ በጣም እንደተሸወድኩኝና ሰዎች እኛ ላይ እየተጠቀሙበት እንደሆነ በደንብ አስረዳዋለሁ እኮ። ከዛስ? ከዛማ በስተመጨረሻ ጽናት ከእያሱ ፍቅር ስለሚይዛት ሁሉንም ነገር ለእያሱ አሳልፋ ትሰጣለች። ሁሉንም ነገር ትነግረዋለች። እሺ እየሰማሁሽ ነው። ያው እሱም ደግሞ የሞተችውን ፍቅረኛዋን የምትመስል ሴት ደካማ ጎን ስለሆነች ትቀበላታል። አሁን በደንብ ግልጽ ሆኖልኛል። እሺ አባዬ፣ አሁን ግን በጣም መፍጠን ይኖርብናል እና እቅዳችን ማሳካት አለብን እኮ። እንዴት? በጣም ቀላል ነው አባዬ። አሁን ያልከውን ነገር በሙሉ ለሮቢ ንገረው። እሺ እኔ ልጅ። እሺ በቃ አባዬ፣ ያለውን ነገር ደውዬ አሳውቃለሁ። ቻው። እማዬ 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 እማዬ! ኧረ እማዬ እማዬ እማዬ!